ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? የዘጠነኛ ክፍል ኬሚስትሪ ዩኒት 3 ስትራክቸር ኦፍ ዘ አተም የሚለው ዩኒታችን ነው። በዚህ ቪዲዮ የዚህን ዩኒት ሁለተኛ ክፍል እንመማራለን። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የደወል ምልክቷን በመጫን ቤተሰብ እንድትሆኑ አክብሮታዊ ግብዣዬ ነው። በዛሬው ዕለት እንግዲህ 3.2 ፋንዳሜንታል ሎስ ኦፍ ኬሚካል ሪአክሽን በሚል ቶፒክ ዙሪያ እየተማማርን እንቆያለን። እስከ መጨረሻ ድረስ አብራችሁ ይቆዩ። We are living in a world full of law. Laws are generalized observation about a relationship between two or more things in natural world. ይህች ዓለም እንግዲህ በተለያዩ ሎዎች የተሞላች ነች። That law may be either natural law or man-made. እንግዲህ በበርካታ ህጎች ነው የምንኖረው። እነዛ ህጎች እንግዲህ ተፈጥሯዊም ሊሆኑ ይችላሉ፣ ሰው ሰራሽም ሊሆኑ ይችላሉ። ለምሳሌ ተፈጥሯዊ ከሚባሉ ህጎች laws of gravity ወይም የስበት ኃይል፣ ማንኛውም አካል ወደ መሬት መሳቡ ግዴታው ነው። ይህ ተፈጥሯዊ ህግ ነው። ሰው ሰራሽ ህግ የምንለው ለምሳሌ በምንኖርበት አካባቢ ላይ ማድረግ የሌለብን ስፔሻሊ ከመንግስት አንፃር ሊሆን ይችላል ኦር ከከስተም አንፃር ሊሆን ይችላል ባህል ምናምን እዛ ጋር የተቆራኙ ህጎችን ማድሜድ ሎውስ እንላቸዋለን። ተፈጥሮ የምንላቸው ግን ከተፈጥሮ ላይክ እንደ ግራቪቲ አይነት ህጎች የመሳሰሉት ከናቹራል ሎው ውስጥ እንመድባቸዋለን። So laws are generalized observations about the relationship between two or more things in natural world. በሁለትና ከዛ በላይ በሆኑ ነገሮች መካከል ያለውን መስተጋብር ወይም ሪሌሽንሺፕ የሚገልጽ ነው ሎው የምንለው። Scientific law or laws of science are statements based on repeated experiment or observation that describes or predict a range of natural phenomena. Natural law ምንላቸው ብዙ ጊዜ ከናቹራል ሎ ጋር የተገናኙ ናቸው። ሳይንቲፊክ ሎ ምንላቸው ማለት ነው። ስለዚህ ናቹራል ሎ እና ሳይንቲፊክ ሎ ብዙ ጊዜ ይገናኛል ወይም laws of science ይባላል። ምንድነው? በኤክስፐሪመንት ብዙ ጊዜ የተረጋገጠ ፕሩፍ የተደረገ ነገር ነው። Okay, they do not explain why phenomenon exist or what causes it. The explanation of the phenomena is called scientific theory. ተመልከቱ እንግዲህ ከዚህ ቀደም በተደጋጋሚ እየነገርኳችሁ ነው። ሳይንስ ላይ ሳይንቲፊክ ሜተድ የሚባል አለ። ያ ማለት የሆነን ነገር ለማወቅ ስንፈልግ ሳይንሳዊ መንገድን ተከትለን ነው፣ በሳይንስ ህግ ማለት ነው። እሱም መጀመሪያ ኦብዘርቬሽን ይኖራል፣ ኩዌሽን ይኖራል። ከዛ ሃይፖቴሲስ እናስቀምጣለን። ያንን ሃይፖቴሲስ ፕሩፍ ማድረግ ስላለብን ቴስት እናደርገዋለን። ይህ ቴስት ብናደርገው ኤክስፐሪመንት ነው። ከኤክስፐሪመንት በኋላ ፕሪዲክሽናችን ጋራ ወይም ገስ አረግነው ጋራ ተመሳሳይ ከሆነ ኤክስፕላኔሽን ይሆንልናል ወይም የኤክስፕላኔሽን ባጭሩ ቲዮሪ ሆኖ ይቀመጣል። ዴን ፋይናሊ ሳይንቲፊክ ቲዮሪ ብለን እናስቀምጠዋለን። ሳይንሳዊ ጽንሰ ሐሳብ ማለት ነው። Chemical laws are those laws of nature relevant to chemistry. አይታችኋል። ኬሚካል ሎ ምንላቸው እንግዲህ በኬሚስትሪ ውስጥ እጅግ በጣም ጠቃሚ የሚባሉ ህጎች ናቸው። ሁለትና ከዛ በላይ የሆኑ ሰብስታንሶች እርስ በርሳቸው ተገናኝተው ወይም ኮምባይን አድርገው ሌላ አዲስ ሰብስታንስ ፎርም ያደርጋሉ። እንዴት ፎርም አደረጉ፣ በምን ህግ የሚለው ኬሚካል ሎ ይባላል። So chemical laws are those laws of nature relevant to chemistry እንላለን ማለት ነው። ስለዚህ ከዚህ በታች በኬሚስትሪ ውስጥ ያሉ እጅግ በጣም ጠቃሚ የሚባሉ ለዎችን ስፔሻሊ ኬሚካል ሪአክሽን ውስጥ ያሉ ህጎችን እናያለን ማለት ነው። ሩል ነምበር 1 laws of conservation of mass. In science, a law is a general statement that explains a large number of observations. እንግዲህ law ምን እንደሆነ እየጠቀስን ነው። ጀነራል ስታትመንት ነው። የሆነ ነገር እንዴት እንደሚከሰት እንዴት እንደሚሆን በምን ሁኔታ እንደተፈጠረ የሚያብራራ ነው ያ ህግ። በምን ህግ ነው የሆነ ነገር የሆነው፣ በየትኛው ህግ? ለምሳሌ እኛ ከተቀመጥንበት ወይም ከቆምንበት ወደ ላይ አንነሳም። በምን ህግ ነው ማንነሳው? ለምንድን ነው ወደ ላይ መንቀሳቀስ የማንችለው? ያ ማለት በሰማይ ላይ መንቀሳቀስ የማንችለው ለምንድን ነው ካል በህግ ምክንያት ነው። የሚከለክለን ህግ ስላለ ነው። ያ ህግ ምንድነው ካል ግራቪቲ ስበት ስላለ ነው። በቃ ለምንድነው ቀንና ሌሊቱ የሚፈራረቅ? this is also another natural law። ቀንና ሌሊቱ የሚፈራረቀው ለምንድነው ካል
በሳይንሳዊ መንገድ መሬት በራሷ ዛቢያ ምን ስለምትል ማን ነው በራሷ ዛቢያ ስለምትሽከረከር ነው። ወቅቶች ለምን ይፈራረቃሉ ካልን አሁን መሬት ፀሐይን ስለምትዞር ነው እንላለን። ስለዚህ የመሬት መሽከርከር መዞር ቀኖች እንዲፈራረቁ ማን ነው ቀኖች እንዲለዋወጡ ቀንና ሌሊት ወይም ወራቶች እንዲፈራረቁ የሚያደርግ ህግ ነው ማለት ነው። ግን ይህ ህግ በሳይንስ አይን ወይም መነጽር ስናየው ብዙ ጊዜ ምን የተደረገ ነው በሳይንስ ፕሩፍ የተደረገ በቲዮሪ መልክ የተቀመጠ ነው ይለናል ማለት ነው። ቢፎር ቢንግ አክሴፕትድ a law must be verified many times under many conditions. Laws are therefore considered the highest forms of scientific knowledge and are generally supposed to be unbreakable. እንግዲህ ሳይንስ ላይ ህግ ካል ኦኬ ምንም ልንጥሰው የማንችል unbreakable የሆነ ከዛም በተጨማሪ በሳይንሱ ዘርፍ ውስጥ ትልቅ ዕውቀት የሚያስፈልገው ነው። ወይም ባጭሩ በሳይንስ ዘርፍ አንድ አካል ትልቅ ዕውቀት አለው ሲባል ሎውን አውቋል ማለት ነው። ወይም ሳይንሳው ሎውን ያውቃል ማለት ነው። አንድ ሰው የሳይንስ ዕውቀት ወይም የሳይንስ ዕውቀት አለው የሚባል ሳይንሳዊ ህጎችን ማወቅ ሲችል ነው። Scientific law forms the core of scientific knowledge. ይሄን ነው የሚለው። ሳይንሳዊ ህግ እንግዲህ በሳይንስ ውስጥ ትልቅ ቦታ የሚሰጠው የዕውቀት አካል። One scientific law that provides the foundation for understanding in chemistry is the law of conservation of mass. The law of conservation of mass, also known as laws of indestructible of matter. እንግዲህ በኬሚስትሪ ውስጥ ካሉት ህጎች መካከል ኮንዘርቬሽን ኦፍ ማስ ወይም the law of indestructible of matter የሚለው አንድ ህግ ነው። ምን ማለት ነው? ይህ ሎው ምንድን ነው የሚለው? ምን አይነት ህግ ነው የሚለውን ስናይ it states that in any given system that is close to the transfer of matter in or out, the amount of matter in the system stays unchanged. ተመልከቱ እንግዲህ አሁን ክሎዝድ የሆነ ሲስተምን አስቡት እና ኬሚካል ሪአክሽን እየተካሄደ ነው ብላችሁ አስቡ። The mass of reactant must be equal to the mass of product or mass of product እና mass of reactant ተመሳሳይ ናቸው። ማሱ የትም ሊሄድ አይችልም እያለ ነው። ለምሳሌ የሆነ ሰብስታንስ ወይም የሆነ ኦብጀክት ቢፎር በርኒንግ እና አፍተር በርኒንግ ያለው ማሱ ተመሳሳይ ነው፣ አይጨምርም አይቀንስም። This is called the conservation of mass. ለምሳሌ ያክል ሳልትን ውሰዱ። common salt, sodium chloride. Sodium metal react with chlorine which give us sodium chloride. That means the sum of the mass of sodium plus the mass of chlorine which is equals to the mass of sodium chloride. ምን እያልኳችሁ ነው? የሶዲየም ማስ ሲደመር የክሎሪን ማስ እኩል ይሆናል የሶዲየም ክሎራይድ ማስ ጋር እኩል ነው ማለት ነው። በሪአክታንቱ በኩል ያለው የማስ ድምር በፕሮዳክቱ ካለ የማስ ድምር ጋር አንድ ነው ማለት ነው። ይህ ምን ይባላል? The law of conservation of mass. A simple way of expressing this law is to say that the amount of matter in a system is conserved. That means mass is neither created nor destroyed ማለት እንችላለን። ማስ እንግዲህ ኬሚካል ሪአክሽን ከተካሄደ በኋላ አይጠፋምም ሌላ ተጨማሪ ማስም አይመጣም። መጀመሪያ ፕሮዳክቱ ላይ የነበረው ማስ ነው ማን ነው ሪአክታንቱ ላይ የነበረው ማስ ነው ፕሮዳክቱ ላይ የምናገኘው እንደማለት ነው። The law of conservation of mass dates from Anthony Lavoisier 1789 discovery that a mass is neither created nor destroyed in a chemical reaction. አይታችኋል? አሁን ያልኳችሁ ነው የሚለው ማስ በኬሚካል ሪአክሽን ጊዜ አይጠፋምም አይፈጠርም። In other words, the mass of any element at the beginning of the reaction will equals the mass of that element at the end of the reaction. That means the mass of the reactant which is equals to the mass of the product simply. If we account for all reactants and products in a chemical reaction, the total mass will be the same at any point in the time in any closed system. እዚህ ጋር እንግዲህ ሙሉ የሚያብራራው ከኬሚካል ሪአክሽን በፊትና በኋላ ያለው ማስ አንድ አይነት ነው እያለን ያለው። The laws are
called the law of chemical composition ይባላል። the law of chemical composition 10 years later ከማን ቀጥሎ ከአንቶኒ ሊቮሰር ቀጥሎ እንግዲህ የኮንዘርቬሽን ኦፍ ማስ መጀመሪያ የተጠናው በአንቶኒ ሊቮሰር ነው። ከሱ በኋላ 10 ዓመታትን ያክል ዘግይቶ እንደማለት ነው። ጆሴፍ ሉዊስ ፕሮስት proposed the law of definite proportion, which stated that the mass of the element in a compound always occur in the same proportion. Levosor's finding laid the groundwork for the modern chemistry and revolutionized the science ይላል። ሌላኛው ሎው ምንድን ነው እያለኝ ነው? ሎስ ኦፍ ዲፋናይት ፕሮፖርሽን። ሎስ ኦፍ ዲፋናይት ፕሮፖርሽን ደግሞ ምን ብለን መረዳት እንችላለን መሰላችሁ? የሆነ ኬሚካል ሪያክሽን አለ። ሁለት እና ከዛ በላይ የሆኑ ኤሌመንቶች ሪያክት አድርገው ነው ኮምፓውንድ የሚሰጡት። ስለዚህ ሁለት ኤሌመንቶች ኮምባይን ሲያደርጉ የራሳቸው የሆነ ፕሮፖርሽን አላቸው ወይም ንጥጥር አላቸው። ለምሳሌ ዋተርን ውሰዱ። ዋተርን ስትወስዱ H2O ነው፣ ሁለት ሃይድሮጅን ከአንድ ኦክሲጅን ጋር። ያ ማለት የሃይድሮጅንና የኦክሲጅኑን ፕሮፖርሽን ስንወስደው ሁለት ንጥጥር ለአንድ ነው። ስለዚህ ፕሮፖርሽን ሲል ንጥጥሩ ማለት ነው። ዲፋናይት ፕሮፖርሽን ሲል ማለት ነው። አይታችኋል? ምን ይባላል? ሎስ ኦፍ ዲፋናይት ፕሮፖርሽን እንለዋለን ማለት ነው። ይህን ያመጣው ማን ነው ካል ጆሴፍ ሉዊስ ፕሮስት የሚባለው ነው። ከማን ቀጥሎ? ከአንቶኒ ሊቮሰር በኋላ ከ10 ዓመት በኋላ የመጣው ህግ ነው። These theories did not reference atoms, yet John Dalton built upon them to develop the law of multiple proportion, which stated that the ratio of mass of element in a compound are small whole numbers. ይሄ ህግ ደግሞ law of multiple proportion የምንለው ደግሞ ምንድነው? ላይክ አንድ ኤሌመንት ከተለያዩ ነው ሁለት ኤሌመንቶች በተለያየ ፕሮፖርሽን አዳዲስ ኮምፓውንድን ፎርም ሊያደርጉ ይችላሉ። ኤሌመንቶቹ ሁለቱም ተመሳሳይ ናቸው። ስለዚህ ፕሮፖርሽናቸው የተለያየ ሊሆን ይችላል ወይም ይችላል ነው ወይም ፕሮፖርሽናቸው የተለያየ ነው እንደማለት ነው። አንድ ምሳሌ ልስጣችሁ። by the way the law of chemical composition ወይም the law of definite proportion ወይም laws of conservation of mass ወይም laws of multiple proportion እያንዳንዳቸው ሶስቱም ሎዎች ታች እንዲተል ተቀምጠዋል። ግን ያው ይሄ ኢንትሮዳክሽን ፓርት ነው። laws of multiple proportion ምሳሌ ብንወስድ ለምሳሌ ካርበን ከኦክሲጅን ጋራ በሁለት ዋይ ብንወስደው አንድ ካርበን እና አንድ ኦክሲጅን ከሆነ ሪያክት የሚያደርጉት ካርበን ሞኖክሳይድ ነው። ስለዚህ ለምሳሌ ኦክሲጅኑ 1.33 ግራም ቢሆንና ካርበን 1 ግራም ቢሆን ብለን እንነሳ። አሁን የኦክሲጅን 1.33 ብላችሁ ያዙልኝ። ካርበን ዳይኦክሳይድ ደግሞ ከሁለት ኦክሲጅን እና ከአንድ ካርበን ነው የሚሰራው። ስለዚህ ኦክሲጅኑ ዳብል ሆነ። ቅድም 1.33 ነበር፣ አሁን ዳብል ሲሆን 2.66 ይሆናል አይነት ነው። ኦኬ እሱን ነው። ግልጽ ካልሆነላችሁ ስር ላይ ዲቴል እያንዳንዱ ነገር ስላለ እያብራራ ነው እናልፋለን ማለት ነው። ኦኬ ዳልተንስ ሎው ኦፍ መልቲፕል ፕሮፖርሽን። ይህ ዳልተን ህግ ነው። ባይ ዘ ወይ የጆሃን ዳልተን ነው። የኛው ዲፋይናይት ፕሮፖርሽን ደግሞ የማን ነው? የፕሮስት ህግ ነው። So Dalton's law of multiple proportion drew from experimental data. He proposed that each chemical element consists of a single type of atom that could not be destroyed by any chemical means. Okay? እንግዲህ ዳልተን ይህንን ህግ አወጥቷል። ባወጣበትም ላይ ምን የሚል ነገር አመጥቷል? እያንዳንዱ ኬሚካል ኤሌመንት የራሱ የሆነ a single type of atom አለው። ሊጠፋ የሚችል በየትኛው ኬሚካል ሚንስ ሊጠፋ የማይችል የራሱ የሆነ ሲንግል ታይፕስ ኦፍ አተም አለው። የካርበን የራሱ የሆነ ታይፕስ ኦፍ አተም አለው። የኦክሲጅን የራሱ፣ የሶዲየም የራሱ የሆነ አተም አለው እያለ thus ultimately formed the base of Dalton atomic theory of matter። ከዛም በኋላ ይህንን ሐሳብ ተከትሎ ዳልተንስ atomic theory of matter የሚለው ነገር ፕሮፖዝ ሆነ ማለት ነው። his work marked the beginning of the scientific atomic theory። ከዚህ በኋላ ሳይንቲፊክ አቶሚክ ቲዮሪ የሚባለው ነገር ቢገን ሆነ ወይም ጀመረ ወይም እንደ መጀመሪያ ሊሆን ቻለ ይለናል ማለት ነው። According to the law of conservation of mass, during any chemical change, the total mass of the product remains equal to
the total mass of the reactant ያልነው ነገር ነው እስካሁን ድረስ ስናወራ የነበረው ፕሮዳክት ላይ እና ሪያክታንት ላይ ያለው ማስ ተመሳሳይ ነው። the mass of the reactant 1 and 2 is equals to the mass of the product 1 and 2 look እዚህ ጋር እንግዲህ እንደምታዩት ሪያክታንት 1 አለ እዚህ ጋር ደግሞ ሪያክታንት 2 አለኝ እዚህ ጋር ፕሮዳክት 1 እና ፕሮዳክት 2 አለኝ ስለዚህ ሪያክታንት 1 እና ሪያክታንት 2 ላይ ያለው ማስ ከፕሮዳክት 1 እና 2 ካለው ጋራ ተመሳሳይ ነው ማለት ነው ድምር ውጤቱ ይሄ ምን ይባላል the law of conservation of mass so the law of conservation of mass holds true because naturally occurring elements are very stable at condition found in the surface of the earth in the everyday worlds of the earth from the top of the highest mountain to the lowest point of the deepest ocean atoms are not changed to other elements during ordinary chemical reaction ከላይ ከተራራ ጫፍ ላይ ያለ ኤሌመንት ሊሆን ይችላል ወይም ደግሞ ዲፐስት ኦሽን ላይ ያለ ኤሌመንት ሊሆን ይችላል የትም ይሁን የት አንድ ኤሌመንት ነው በየትኛውም ኦርዲናሪ ኬሚካል ሪአክሽን አዲስ ባህሪ ሊያመጣ አይችልም ማለት ነው ኦኬ ስለዚህ በዛ መንገድ ልትረዱት ይገባል ማለት ነው ጋይስ Experiments on the law of conservation of mass. The objective of the experiment is to practically show the application of the law of and the conservation of mass in a chemical reaction. Thus, experiments could help you to develop the scientific attitude in working together and is being honest ይላል እዚህ ላይ እንግዲህ ኤክስፐሪመንት አለ ይህ ኤክስፐሪመንት የተሰራበት ዋነኛ ዓላማ ምንድነው እዚህ ላይ እንደምታዩት ሃይድሮክሎሪክ አሲድ አለ እዚህ ጋር ደግሞ ሲልቨር ናይትሬት አለ ሁለቱ ኬሚካሎች ወይም ሁለቱ ኮምፓውንዶች ሪአክት አድርገው ሌላ ፕሮዳክት ይሰጣሉ ሲልቨር ክሎራይድ ፕላስ ናይትሪክ አሲድ አይነት ነገር እናገኛለን ማለት ነው ሶ ባጭሩ እዚህ ላይ ያለው የሪአክታንቱ ማስ ከፕሮዳክቱ ማስ ጋር አንድ አይነት መሆኑን ማሳየት ነው የዚህ ኤክስፐሪመንት ዓላማ ማለት ነው ስለዚህ ይሄንን በክፍል ውስጥ ከመምራችሁ ጋራ የኤክስፐሪመንታል ሾፕ ይኖራል ላብራቶሪ ውስጥ ሄዳችሁ የምታዩት ነገር ነው ማለት ነው ሌላኛ ኤክስፐሪመንት አለ አሁንም ሌላኛ ኮምፓውንዶች ሪአክት አድርገው ሌላ ፕሮዳክት እንግዲህ ዓላማው ተመሳሳይ ነው ሁለቱም ዓላማው conservation of mass ወይም the law of conservation of mass ን ማሳየት ነው ሌላ የተለየ ዓላማ የለውም ኦኬ the law of definite proportion ሁለተኛ law እስካሁን conservation of mass ነው ስናይ የነበረው አሁን ደግሞ the law of definite proportion ምን ማለት እንደሆነ እየተረዳን እናልፋለን እያንዳንዱ ሶስቱ ሎዎች ነው ባይዘው before directly delving into the law of definite proportion we shall see how to calculate the molecular weight and mole of the molecule እንግዲህ ወደ law of definite proportion ከመግባታችን በፊት የሞለኪውላር ዌይትንና ሞል ኦፍ ሞለኪውልን ማወቅ ያስፈልጋል ማለት ነው ወይም ዴ ካልኩሌት እንደምናደርግ ማወቅ ያስፈልገናል First we shall discuss how to calculate the molecular weight of a molecule እዚህ ጋር እንግዲህ እንዴት አድርገን molecular weight of a molecule እንዴት አድርገን ካልኩሌት እንደምናደርግ ይነግረናል መጀመሪያ ስለ definite proportion የሚለውን ከማወቃችን በፊት ይሄን ነገር ማወቅ ስላለብን ማለት ነው In the previous unit you have come across the concept of average atomic mass of the element The detail shall discuss in 3.53 ይለናል እንግዲህ ስለ atomic mass of the element በዚህ ሴክሽን ውስጥ እንደምንማርም ይጠቁማል The molecular weight of a substance is the sum of the atomic mass of all atoms in the molecule እንግዲህ molecular weight ስንል የእያንዳንዱ አተም ማስ ድምር ነው ማለት ነው Based on the scale in which the atom mass of the hydrogen, carbon, nitrogen and oxygen are 1, 12, 14 and 16 respectively ለምሳሌ አንድ የማን ነው የሃይድሮጅን 12 የማን ነው የካርበን 14 የማን ነው የናይትሮጅን 16 የኦክሲጅን ነው ልክ ሌሎች ኤሌመንቶችም እንደዚሁ የራሳቸው አቶሚክ ማስ ስላላቸው የነሱን ኮምፓውንድ ውስጥ ያገኘናቸውን እያንዳንዱ ኤሌመንት ማስ በመደመር ሞለኪውላር ዌይትን ካልኩሌት ማድረግ ይቻላል ማለት ነው ለምሳሌ እዚህ ጋር አንድ ፕሮብለም አለን ካልኩሌት the molecular weight of አሞኒያ እንግዲህ ተጠርስ እናደርገው NH4 ነው NH4 ነው። እዚህ ጋር ብዙ ዝርዝር አንገባም። N ናይትሮጅን ነው። ስንት አለው የናይትሮጅን
ኦኬ ናይትሮጅን ስንት አለው የሚለው እንገነዘባለን። ከዛ ቀጥለን ደግሞ ስንት ሃይድሮጅን ስንት አለው? ስለዚህ ናይትሮጅን 14 ነው ያለው ሲደመር ሃይድሮጅን አንድ ስላለው በ4 አበዛዋለሁ። ሶ 14 ሲደመር 4 እንደማለት ነው። 14 ሲባዛ በ4 ስንት ይመጣል? 18 ይሆናል ማለት ነው። The mole is defined as the amount of substance of a system which contain as many elementary entities as there are atoms in 0.012 kilogram. Simply 12 grams of እንደማለት ነው። 12 grams of carbon እንደማለት ነው። in carbon 12 carbon 12 ለምንድን ነው የተባለ ካል ከዚህ ቀደም ብለናል። carbon 12 ሌላ carbon 14 ምናምን የሚባል አይዞቶፕ አለ። አይዞቶፕ ማለት atoms of the same element having different number of neutron ማለት ነው። ወይም ኒውትሮን ነምበር የተለያየ ሲሆን አይዞቶፕ እንለዋለን። so በካርበን 12 12 ግራም አለ። ልክ ከዛ ጋር የተገናኘ ነው ይሄ ሞል የሚባለው ዲፋይን ሲደረግ። it is simple is ሞል የሞል ሲምቦሉ ሞል ነው። MOL አሁን MOLE እና MOL ይለያያል። ለምሳሌ ኪሎግራም ብዬ ኬጂ እንደምለው ሞል ብዬ MOL ነው ሳሳጥረው ማለት ነው። one can calculate the number of moles of a compound or a molecule by dividing the mass of the compound by its molecular mass። እንግዲህ አንድ ሰው የአንድን ኮምፓውንድ ሞል ካልኩሌት ለማድረግ መጀመሪያ የኮምፓውንድ ይታወቃል። ዴን የኮምፓውንዱ ሲካፈል ለሞለኪላር ማስ አድርገን እንሰራለን። ምሳሌ ስለሚኖር ችግር የለውም። ከዛ ተጨማሪ እዚህ ላይ the number of moles will be discussed in further in grade 10 ዩኒት ይላል። በዋናነት በብዛት ወይም ኢን ዲቴል ያለ 10ኛ ክፍል ዩኒት ላይ ነው። እሱም ወይ ዲቴሉን ከፈለጋችሁት 10ኛ ክፍልም የተሰራ ቪዲዮ ስላለ ወደ 10ኛ ክፍል ከፍ ብላችሁ ማየትም ትችላላችሁ ማለት ነው። number of mole which is equal to given mass over molar mass ተደርጎ ነው የሚሰራው። given mass ማለት ፕሮብሌሙ ይሰጠናል። ይሄን ያህል mass of a substance ተብሎ ሲሰጠን ያ given mass ይባላል። ሲካፈል ለሞለኪላር ማስ ሞለኪላር ማስ ደግሞ ቀድም ላይ ስንሰራው የነበረው ማስ ነው። 14 ሲደመር 4 ብለን ያሞኒያ እንደሰራ ነው የሚሰጠንን ኮምፓውንድ በዛው ካልኩሌት አድርገን እናገኛለን ማለት ነው። ለምሳሌ እዚህ ጋር አንድ ፕሮብለም አለን። አንድ ፕሮብለም calculate the number of mole of 2 grams of ammonia NH4 solution አሁን 2 ግራም ምንድነች ካልን given mass ነች። calculate the number of mole required ነው ፈልጉን የተባለው and 2 gram of ammonia 2 gram is given mass። ስለዚህ 2 ግራም ሲካፈል ለሞለኪላር ማስ ኦፍ NH4 የNH4ን ሞለኪላር ማስ ስንት አድርገን አመጣነዋል? ቀደም ታስታውሳችሁ 18 አመጣነዋል። ስለዚህ number of mole ማለት given mass that is 2 gram ሲካፈል ለሞለኪላር ማስ 18 እኩል ነው 0.11 ይመጣል። so 0.11 ሞል ነው ማለት ነው ካልኩሌት ተደርጎ ሊፈለግ የተፈለገው። laws of definite proportion also known as ፕሮስቴስ ሎስ ኦር ዘ ሎ ኦፍ ኮንስታንት ኮምፖዚሽን ተብሎ ይጠራል። ፕሮስቴስ የሚባለው ቅድም ላይ የምታስታውሱ ከሆነ ፕሮስቴስ የሚባል ሰው ስለ ሎስ ኦፍ ኮንዘርቬሽን ነው ዲፋይናይት ፕሮፖርሽን ከ10 አመት በኋላ the law of conservation of mass የሚባለው ነገር ከተጠና በኋላ 10 አመት ተጊቶ በአንቶኒ ሊቮሰር ነው እንትና የተሰራው ይሄ the law of conservation of mass። ከዛ ከ10 አመት በኋላ ፕሮስቴት ምን አደረገ? the law of constant proportion ወይም definite proportion የሚለው ነገር ፕሮፖዝ አደረገ ማለት ነው። which states that every chemical compounds contain a fixed and constant proportion by mass look በማስ ነው እንግዲህ constant proportion ስንል of its constituent element አንድ ኮምፓውንድ አለ። ያ ኮምፓውንድ የእያንዳንዷን ኤሌመንት በምን ያክል ፐርሰንት ነው የያዘ ወይም በምን ያክል ፕሮፖርሽን ነው የያዘ የሚለውን የሚገልጽልን ነው። To understand it, let us consider the following example. Carbon dioxide ወይም CO2 is composed of 1 carbon atom and 2 oxygen atom ከሁለት ኦክሲጅን አተም እና ከአንድ ካርበን አተም ነው ለምሳሌ ካርበን ዳይኦክሳይድ የተሰራው። Therefore, by mass, carbon dioxide can be described by a fixed ratio of 12 ያ ማለት mass of carbon to 32 mass of oxygen or simplify ሲደረግ 3:8 ነው። አሁን እዚህ ላይ ተረዱልኝ። ምን እያልኩኝ ነው? ካርበን ዳይኦክሳይድ አለኝ።
የካርበን ማስ እንግዲህ ፕሮፖርሽን ባይ ማስ ነው ያልን እዚህ ላይ እዚህ ያሰመርኩላችሁ። የካርበን ማሱ 12 ነው 12 ነው። የኦክሲጅን ደግሞ 32 ነው። 32 ያልኩት ለምንድን ነው? የአንድ ኦክሲጅን 16 ነው፣ የሁለቱ 32 ስለሚመጣ። ስለዚህ 12 ለ32 አድርጋችሁ ሬሾ ስሩና ሲምፕሊፋይ ስታደርጉት ስንት ይመጣል? 3 ለ8 ይመጣል። አይታችኋል? ስለዚህ ዲፋናይት ፕሮፖርሽኑ 3 ለ8 ነው ማለት ነው የካርበን ዳይኦክሳይድ ስሬት። በሌላ አገላለጽ ደግሞ ዋተር ሞለኪውልን ውሰዱ። ሁለተኛ ምሳሌ ላይ H2O whatever the source of the water its composition is that of the 2 atoms of hydrogen and 1 atoms of oxygen. whatever the source of water ሲል ምን እያልኩኝ ነው? source of water either ground water ሊሆን ይችላል or air rain ሊሆን ይችላል or any ocean ሊሆን ይችላል or pond ሊሆን ይችላል or lake ሊሆን ይችላል or any river ሊሆን ይችላል። ውሃ ነው። ኮምፖዝ የተደረገው ከተመሳሳይ ኬሚካል ኮምፓውንድ በተመሳሳይ ፕሮፖርሽን ነው። ያማል ከሁለት ሃይድሮጅን እና ከአንድ ኦክሲጅን የተሰራው። ስለዚህ ሬሾውን ስናየው በማስ ሃይድሮጅን 2 ግራም ኦክሲጅን ደግሞ 16 ነው። 2ን ለ16 ስታቃልሉት 1/8 ይሆን 1 ለ8 ማለት ነው። ስለዚህ ውሃ የተሰራው 1:8 በሆነ ፕሮፖርሽን ነው የትኛውም ሶርስ ይሁን። ግልጽ ነው። ስለዚህ በዚህ ወይ ነው ይሄንን ሎ የምትረዱት ማለት ነው። አሁን ኮንዘርቬሽን ኦፍ ማስ ሪአክታንቱና ፕሮዳክቱ ላይ ያለው ማስ አንድ አይነት ነው። ፕሮፖርሽን ደግሞ ስንል ኮንስታንት ዲፋይናይት ፕሮፖርሽን ስንል ደግሞ አንድ ኮምፓውንድ የተሰራው እያንዳንዱ ኤሌመንት በምን ያህል ፕሮፖርሽን ነው፣ በምን ያህል ንጥጥር ነው የሚለውን የሚገልጽልን ነው ማለት ነው። ስለዚህ በዚህ መንገድ ልንረዳው ያስፈልጋል ማለት ነው ጋይስ። እዚህ ላይ ለምሳሌ 2 ግራም ኦር 54 ግራም ምናምን ይላል። እዚህ ላይ ለምሳሌ ዋተሩ ከየትኛውም ሶርስ ይሁን የትኛውም አማውንት ኦፍ ዋተር ይሁን 2 ግራም ኦፍ ዋተር ሊሆን ይችላል 54 ግራም ኦፍ ዋተር ሊሆን ይችላል። የተሰራበት ሬሾ ወይም ፕሮፖርሽን ግን ተሴም 1:8 ነው። 1:8 ነው። የትም ቦታ አይቀየርም ለማለት ነው። ሶስተኛና የመጨረሻ ህግ the law of multiple proportion. The law of multiple proportion states that when two different compounds are formed from the same two elements, the mass of one element which react with a fixed mass of the other are in a ratio of the small whole numbers ይላል። አይታችኋል መልቲፕል ፕሮፖርሽን ምን እያለ እንደሆነ። ሁለት የተለያዩ ኮምፓውንዶች ፎርም ተደርገዋል። two different compound ፎርም የተደረገው ከተመሳሳይ two ኤሌመንት ነው። the mass of one element which react with a fixed mass of the other are in a given ratio of the small whole number ይላል። የአንደኛው ማስ ቫሪ ያደርጋል፣ አንደኛው ፊክስ ነው እና ሬሾው in the smallest whole numbers ነው ይላል። ይሄ ነገር ግልጽ ካልሆነ ስር ምሳሌ ስላለ በደንብ ትረዱታላችሁ። ማን ነው ፊክስድ፣ ማን ነው ቫሪ የሚያደርገው? ስሞል ሆል ነምበር ሬሾስ ማለታችን ምን ማለት ነው የሚለውም በዚህ ምሳሌ በምሳሌ 3.3 Let us consider two compounds formed by carbon and oxygen. In one of them, that is carbon monoxide, we find 1.33 gram of oxygen combined with 1 gram of carbon, while in the second compound, carbon dioxide, are composed of 2.66 gram of oxygen combined with 1 gram of carbon. Look, እዚህ ላይ ተረዱልኝ። አሁን ካርቦን ሞኖክሳይድ ማለት ከአንድ ካርበን እና ከአንድ ኦክሲጅን የተሰራ ነው። አሁን ካርበኑ 1.33 ግራም ቢሆን ኦክሲጅኑ ደግሞ 1 ግራም ቢሆን ብለን ወሰርን የማንን የካርበን ሞኖክሳይድ። እዚህ ጋር ደግሞ ካርበን ዳይኦክሳይድ ከአንድ ካርበን እና ከሁለት ኦክሲጅን የተሰራው። ስለዚህ ፊክስ የሆነው ወይም ፊክስዱ ማን ነው ካል ካርበኑ እንደምታዩት ካርበን አንድ ካርበን ያለው ፊክስድ ነው። ቫሪ የሚያደርገው ደግሞ ማን ነው? ኦክሲጅኑ ቫሪ ያደርጋል። ስለዚህ እንደምታዩት አሁን there are 2.66 gram of oxygen and 1 gram of carbon አይታችኋል። እላይም 1 gram of carbon ነበረ፣ እስርም 1 gram of carbon ነው። ምንም አይነት ልዩነት የለውም። ኦክሲጅኑ ግን ምን ሆኗል? ዳብል ሆኗል። ስለዚህ አንደኛው ፊክስድ ይሆናል፣ ሌላኛው ቫሪ ያደርጋል አይነት ነው
laws of multiple proportion ህግ የሚያወራው ማለት ነው። ሶ እዚህ ላይ አሁን ጥያቄው ምንድነው መሰላችሁ? ኤግዛምፕሉ እንግዲህ እንደ ጥያቄ ተደርጎ ነው የተሰጠው። አሁን በትክክል ጥያቄውን ስንረዳ ካርቦን ሞኖክሳይድ ከ1.33 ግራም ኦፍ ኦክሲጅን እና ከ1 ግራም ኦፍ ካርበን ሪያክት ሆኖ የተገኘ ፕሮዳክት ነው አል። ካርቦን ዳይኦክሳይድ ደግሞ ከ2.66 አይታችኋል፣ ዳብል ሆኗል። እንዲሁም ከ1 ግራም ኦፍ ካርበን የተሰራ። ዋት ኢዝ ዘ ሬሽዮ ኦፍ ዘ ማስ ኦፍ ኦክሲጅን ኢን ካርቦን ሞኖክሳይድ ኤንድ ካርበን ዳይኦክሳይድ that combine with a fixed mass of carbon that is 1 gram ይለኛል። ወደ ሶሉሽኑ ፓርት ሳልፍ we observe the ratio of the small whole number by dividing the mass of oxygen by smallest of the two አይታችኋል። that is 1.33 ይላል። አሁን እንዴት መሰላችሁ? in carbon monoxide ሬሽዮ ስንት ይመጣል? አንድ መጣልኝ። አንድ እንዴት ነው የመጣ ስል መጀመሪያ አሰራሩን እንረዳው ካልኩሌት ከማድረጋችን በፊት። ካርበን ከታችም ከላይም አለ፣ ፊክስድ ነው። እላይም ኦክሲጅን አለ፣ ከስርም ኦክሲጅን አለ። ኦኬ። ስለዚህ ምንድነው የምናደርግ መሰላችሁ? we observe ይላል እዚህ ጋር ታያችሁት። we observe the ratio of small whole numbers by dividing the mass of oxygen by the mass of the two ይላል። therefore by 1.33 አሁን ሆል ነምበር ነው የምንፈልገው ዲቫይድ በማድረግ አንደኛው ማስ በሌላኛው ማስ ዲቫይድ በማድረግ ያም ምን ይላል? by the smallest of the two አሁን ሁለቱን እንወስዳለን። ከሁለቱ ስሞለስት በሆነው አካፍለን ሆል ነምበር ማግኘት ነው። in carbon monoxide that means 1.33 gram of oxygen ያለበት ማለት ነው። እንግዲህ ካርበን ፊክስድ ነው እዚህም እዛ 1.33 ዲቫይድ ባይ 1.33 አድርገን 1 አመጣ ነው። in carbon dioxide ያ ማለት የኦክሲጅኑ 2.66 የሆነበት ምን አደርጋለሁ? 2.66 ሲካፈል ለ1.33 አሁን እቺ ፊክስ ናት፣ ሁለቱም ላይ ማካፈልባት ማካፈያ ነች እቺ። ስለዚህ እዚህኛው ላይ 2 መጣልኝ፣ እዚህ ላይ 1 መጣልኝ። ይህን ካልኩሌት ስናደርገው ነው እንጂ እንዲሁ ዝም ብለን ሃይላይት አይተን መመለስ እንችላለን። ሬሽዮ ስንት ነው ከተባለ እዚህ ላይ እንደምታዩት ዳብል ነው፣ 2.66 ነው፣ እዚህ 1.33 ነው። ስለዚህ ዳብል ነው። የማለት እዚህ ላይ 2 እዚህ ላይ 1 ወይም እዚህ 1 እዚህ 2 1 to 2 እንለዋለን፣ ወይም አንድ ሬሽዮ ለ2 ብለን መስራት ያቅተን። ግን ይሄ አሰራሩ እንዴት መጣ የሚለው ለመረዳት ያክል ነው። therefore the ratio of the mass of oxygen in carbon monoxide and carbon dioxide is 1 to 2 ነው ሬሽዮ ማለት ነው። which is a small whole number small whole number ማለት ተቃሎ የተቀመጠ የመጨረሻ the simplest ፎርሙ እንደማለት ነው። this is a constituent which the atomic theory if we consider that carbon monoxide contains 1 atoms of carbon and 1 atoms of oxygen whereas carbon dioxide contain 1 atoms of carbon and 2 atoms of oxygen. Since carbon dioxide has twice as many oxygen atoms bound to carbon that as does carbon monoxide. አሁን እዚህ ላይ ምን እያለኝ ነው? ካርበን ዳይኦክሳይድ እና ካርበን ሞኖክሳይድን ስናወዳደር ካርበን ዳይኦክሳይድ ከካርበን ሞኖክሳይድ ይልቅ አንድ ተጨማሪ ኦክሲጅን ወይም ዳብል ኦክሲጅን ይዟል አይነት ነው እያለኛል ለማለት ነው። ስለዚህ the weight of oxygen in a molecule of carbon dioxide must be twice the weight of oxygen in the molecule of carbon monoxide. ስለዚህ ካርበን ዳይኦክሳይድ ላይ ያለው ዌት ካርበን ሞኖክሳይድ ላይ ካለው በዳብል ይበልጣል። ያ በዳብል ነው የሚበልጠው፣ ምክንያቱም አይታችሁት ሆነ ካርበን ሞኖክሳይድ ስለዚህ ላይ አንድ ኦክሲጅን ያለች እዚህ ጋር ደግሞ 2 ኦክሲጅን ነው። ስለዚህ ዳብል ነው። ክሊር ነገር እኮ ነው። እዚህ ጋር ይሁት ለምሳሌ 1 ግራም ኦፍ ካርበን አለ። ከዛ እዚህ ጋር ከ1.33 ግራም ኦፍ ኦክሲጅን ጋር ሪያክት አደረገ። ይሄን መስመር ያዙት። አንደኛው መስመር ይሄ ነው። ሁለተኛው ደግሞ 1 ግራም ኦፍ ካርበን ከ2.66 ግራም ኦፍ ኦክሲጅን እንደምታዩቸው 2 ኦክሲጅን ናቸው። ስለዚህ እዚህ ላይ ካርበን ዳይኦክሳይድ እዚህ ላይ ካርበን ሞኖክሳይድ ተፈጠረ። ሬሽዮ እንዴት ነው የሚሰላው ካል ካርበን እዚህም አንድ ነው እዚህም አንድ ነው።
ኦክሲጅንን ስናይ ግን አንድ ኦክሲጅን ለሁለት ኦክሲጅን ስለዚህ አንድ ሬሾ ለስንት ለሁለት ማለት ነው። አይታችኋል አንድ ለሁለት የሆነበት በዚህ ወይ ነው። ሌላ ተጨማሪ ነገር የለውም። እሺ እዚህ ጋር አንድ ምሳሌ እንጨምር። የመጨረሻ ምሳሌ ነው። ይችን ሰርተን እንጨርሳለን። ናይትሮጅን ፎርምስ 7 ዲፈረንት ኮምፓውንድስ ዊዝ ኦክሲጅን። ተመልከቱ ናይትሮጅን እና ኦክሲጅን ተቀላቅለው 7 አይነት ኮምፓውንዶችን መፍጠር ይቻላል። ምንድነው ልዩነቱ? ሬሾ ነው። ኮምባይን የሚያደርጉበት ሬሾ ያ ማለት አንድ ኦክሲጅን ከአንድ ናይትሮጅን አንድ ናይትሮጅን ከሁለት ኦክሲጅን ምናምን እያለ ያ በዛ በመለያየት ወይም በሬሾ መለያየት 7 አይነት ኮምፓውንዶች ፎርም ይደረጋሉ በናይትሮጅን እና በኦክሲጅን መካከል። In one of its compound, it is observed that 2.62 grams of nitrogen are combined with 1.50 grams of oxygen, while in another 0.65 grams of nitrogen are combined with 1.50 grams of oxygen. Show that. This data demonstrate the law of multiple proportion. አሁን ይዩት ላይ ያየነው አለ የካርቦን ዳይኦክሳይድ እና የካርቦን ሞኖክሳይድ። አሁን ደግሞ ናይትሮጅን ከኦክሲጅን ጋር ያካሄደውን ሪአክሽን በሁለት ኮምፓውንዶች እንዴት እንደሆነ አሳዩ። ያ ማለት ሎው ኦፍ መልቲፕል ፕሮፖርሽንን መስራቱን አሳዩ እያለኝ ነው። እንደምታዩት ፊክስድ ማስ አለ። ለምሳሌ 1.5 ግራም ኦፍ ኦክሲጅን እዚህ ጋር 1.5 ግራም ኦፍ ኦክሲጅን። ስለዚህ ማስ ኦፍ ኦክሲጅን ፊክስድ ነው። ቅድም ላይ ማስ ኦፍ ካርበን ፊክስድ ነበር ማለት ነው። ግልጽ ነው። እዚህ ጋር ግን the mass of nitrogen አንደኛው ላይ 2.62 እዚህ ጋር ደግሞ 0.656 ነው። ስለዚህ እንዴት አድርገን ሾው እናድርግ? In both cases we are dealing with the mass of nitrogen that combine with 1.5 gram of oxygen. If the data are in agreement with the law of multiple proportion, the ratio of the mass of nitrogen into compounds should be a ratio of a small whole number ratio. Let us therefore take the ratio, that is 2.62 divided by 0.656. Dividing the numerator and denominator by 0.656. አሁን ይህን ዲቫይድ ስታደርጉት ሬሾው ስንት ይመጣል? 4:1 ይመጣል። 4:1 አራት ለስንት ለአንድ አይታችኋል። which is ended a ratio of a small whole number. ስለዚህ ሬሾአችን ሆል ነምበር እንዲመጣ ነው የሚያስፈልገው በዚህ አሰራር። ቀድም ላይ 2.666 ለ1.33 አካፍለን ሆል ነምበር አመጣናል 2 ለ1 ወይም 1 ለ2 ማለት ነው። ይህም ያመላክተው ምንድነው ካል አሁን መጀመሪያው ኮምፓውንድ ላይ 4 እጥፍ ያክል ምን ያስፈልጋል ማለት ነው? ናይትሮጅን ያስፈልጋል። ሁለተኛው ላይ አንድ ናይትሮጅን ካስፈለገ ሁለተኛው ላይ 4 እጥፍ ያስፈልጋል እንደማለት ነው። ስለዚህ በዚያው ላይ ነው የምትረዱት። ወይም በሌላ አገላለጽ አንደኛው ኮምፓውንድ NO ቢሆን ሁለተኛው ኮምፓውንድ ደግሞ N4O ይሆናል ማለት ነው። 4 እጥፍ እንደማለት ነው። ስለዚህ በዛ መንገድ መልቲፕል ፕሮፖርሽን የሚለውን መረዳት ያስፈልጋል ማለት ነው። በቀጣይ 3.3 አቶሚክ ቲዮሪ የሚል ቶፒክ ይኖረናል በፓርት 3 የምናየው ማለት ነው። እንግዲህ እስካሁን ድረስ በኬሚካል ሪአክሽን ጊዜ ያሉ ዋና ዋና ህጎች የሚባሉት እናያየን። አንደኛው ኮንዘርቬሽን ኦፍ ማስ የሚል ነው። ሁለተኛው ዲፋይናይት ፕሮፖርሽን ወይም ሎስ ኦፍ ዲፋይናይት ፕሮፖርሽን፣ ሶስተኛው ሎስ ኦፍ መልቲፕል ፕሮፖርሽን የሚል ነገር ነው ያለው። አይ ሆፕ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በፓርት 3 አቶሚክ ቲዮሪ በሚለው ቶፒክ እንገናኛለን። እስከዛው ድረስ በያላችሁበት ሰላም።